ሰላም እንዴት ናችሁ? እንግዲህ በ46ኛው ቪዲዮ ያልኩት ነገር ምንድን ነው? በ46ኛው ቪዲዮ ላይ ያልኩት ነገር ማለት ዋናው ሀሳቡ በምን ርዕስ ላይ ነው እያወራሁት ያለሁት? እንግዲህ የአቶ መለስን አፍሪካን ዴቨሎፕመንትስ ዴድ ኤንድስ ኤንድ ኒው ቢጊኒንግስ የሚል የአፍሪካ ልማት የገደል አፋፍ እና አዲስ ጅማሬ በሚል አቶ መለስ ዜናዊ በጻፉት የመመረቂያ ጽሑፍ ላይ ቅኝትና ግምገማ እያቀረብኩ ነው፣ ወይም ክሪቲክ ኤንድ ሪቪው እያቀረብኩ ነው ማለት ነው። እና በዛ ላይ እንግዲህ ያንን ለማድረግ መጀመሪያ የወረቀቱን ጠቅላላ ሀሳብ አቀረብኩና የወረቀቱን ጠቅላላ ሀሳብ ካቀረብኩ ማለት በሶስት ክፍል ይካፈላል። የመጀመሪያው ቴዎሬቲካል ፓርት አለው። ሁለተኛው ክፍል ደግሞ ታይዋንና ኮሪያን መሰረት አድርጎ በቲዮሪው መሰረት ነው ታይዋንና ኮሪያ ወደ ልማት የመጡት። ሶስተኛው ክፍል ደግሞ የአፍሪካን ፖለቲካል ኢኮኖሚ በመቃኘት አፍሪካኖች ግን ልማታዊ መንግስትን ከመከተል ይልቅ የኒዮሊበራሊዝምን ርዕዮተ ዓለም በመከተላቸው ማለት ኋላ ቀርተዋል። ነፃ ከወጡ ረጅም ጊዜ ቢሆን በአንጻራዊነት በቂ ጊዜ ቢኖርም የተከተሉት መንገድ ግን ውጤት አላስመዘገበላቸውም። አፍሪካ ሶስተኛ ዓለምና ኋላ ቀር ጨለማው አህጉር ስትሆን የምስራቅ አፍሪካ ድራገን ታይገር ምናምን የሚባሉት እነ ኮሪያ እነ ጃፓን ምናምን ተተኩሰው ብዙ ቦታ ሄደዋል። እና አፍሪካ በዚህ መልኩ ከቀጠለች ወደ ገደል ነው የምትገባው። ስለዚህ ቀኝ ኋላ ዞራ የልማታዊ መንግስትን ፍኖተ ካርታ መከተል አለባት፣ ወይም ልማታዊ መንግስትን ፍኖተ እሳቤ ወይም ፓራዳይም መከተል አለባት የሚል ነገር ነው። እና ጠቅላላ ያንን ካቀረብኩ በኋላ እያንዳንዱ ውስጡ ግን ገብቼ ቻፕተሩ 20 ቻፕተሮች አሉት። ስለዚህ በቻፕተር እያንዳንዱ ነገሮች እያነሳን እንቃኛለን ብዬ እያንዳንዱን ቻፕተር መቃኘት ላይ ነኝ። ነገር ግን ቻፕተሩን አንስታችሁ ልክ እንደዚህ አሁን ወደ ምንድነው ክሎዝ አፕ የሆነ የቅርብ ምርመራ ማድረግ ስትጀምሩ አቶ መለስ ፈንዳሜንታል የሆኑ ጽንሰ ሀሳቦችን ሳይረዳ ነው ማለት። አሁን ኒዮሊበራሊዝም ይላቸዋል። ኒዮሊበራሊዝምን አንደርስታንድ የሚያደርግ ነው ፕሬዘምፕሽኑ ማለት አንዱ የወረቀቱ መሰረታዊ ግድፈት ወይም ችግር የሊትሬቸር ሪቪው አለመስራት ነው። ሊትሬቸር ሪቪው ማለት ምን ማለት ነው? ከዚህ በፊት ምን ተብሏል፣ ምን ተሰርቷል፣ እኔ በማወራው እኔ አሁን እመራመርበታለሁ ጽፍበታለሁ በምለው ርዕስ ላይ ምን ተሰርቷል ማለት ምን አይነት ጥናት ምን አይነት ምርምር ከመቼ ጊዜ ዘርፉ መቼ የተጀመረ ምናምን ብላችሁ ታሪካዊ እና ፍልስፍና ወይም ሳይንሳዊ የሆነ የምትመራመሩበትን መስክ ጥናት ዳሰሳ ጥናት አርጋችሁ አስቀምጣችሁ ማለት ምን የእናንተ ኮንትሪቢሽን ደግሞ በምን ላይ ያተኮረ እንደሆነ ማስቀምጥ አለባችሁ። እንደዚህ ሳይደረግ ሊትሬቸር ሪቪው አይሰራም። መለስ ግን ሊትሬቸር ሪቪው ሳይሰራ ነው ቀጥታ ወደ ምንድነው የሚባለው ወደ ራሱ ቴሪ የገባው። ማለት ሊትሬቸር ሪቪው የሚባል አንድ ትልቅና ወሳኝ የጥናታዊ ጽሑፍ ወይም የመመረቂያ ጽሑፍ ክፍልን ዘሎ ነው የገባውና እንግዲህ ያው እንዳልኳቸው አንዳንድ ሰዎች ይሄ የፖሊሲ ዶክመንት ስለሆነ ነው ይላቸዋል። ፖሊሲ ዶክመንት ከሆነ መመረቂያ ጽሑፍ አይኖርም። ግን ይሄ መመረቂያ ጽሑፍ ነው። እንዲያውም ማለት ሌላ ማለት ኖርማል ተማሪ ቢሆን ኖሮ በመመረቂያ ጽሑፍነት ማንም የሚቀበለው አይኖርም። ወይ ደግሞ እንደዚህ የግዢ ዲግሪ በስተቀር የሚቀበላችሁ ሰው የለም። እና ያም ብቻ ሳይሆን እሺ እንደው የፖሊሲ ነው በጣም ሃይ ሌቭል ነው ምናምን ብለን ብንወስደውም ግን ውስጡ ገብታችሁ ስታዩት ነገሮችን የሚያምታታ ይመስላል። ምናልባት ሴረኛ ነው ካላለን በስተቀር ማለት አሳያችኋለሁ። ሴረኛ ነው እንዴት ያልኩ ሊሆን ይችላል ምናልባት ምክንያቱም ሆን ብላችሁ መሰረታዊ ነገርን ዘላችሁ ሌላ ቦታ በተለይ ከጋዳፊ የግሪን ቡክ አካሄድ ጋር ሊመሳሰል ይችላል። ወይ እንደዛ ነው፣ ወይ ካልሆነ ግን መሰረታዊ የሆነ የግንዛቤ ችግር ያለ ይመስላል። እነዚህም እንግዲህ የግንዛቤ ችግሮቹን አርመን መነሳት አለብን። አርመን መነሳት ያለብን ለምንድን ነው? ይገርማችኋል። እኔ አሁን የማይገባኝ ነገር እኛ ሀገር በኢኮኖሚክስ ነው ነው ትልቅ ቦታ የደረሱ ምናምን ሰዎችም መንግስት ጣልቃ ይግባ ይላል፣ አይኤምኤፍ ይላችኋል። እነሱ ግን ጣልቃ ይገባል። እኔ እስከምረዳው አይኤምኤፍ ጣልቃ ይግባ የሚል አይመስለኝም። አገባባችሁ ስርዓት ይኖረው ሳይንሳዊ ነው የሚለው እንጂ አጥግቡ የሚል አይመስለኝም። እና
ሚስ አንደርስታንዲንግ ያለ ስለሚመስል መጀመሪያ ጽንሰ ሀሳቦቹን አሁን ለምሳሌ መርከንታሊዝም፣ ሊበራሊዝም፣ ከዛ ኬኔዥያን ኢኮኖሚክስ፣ ኒዮሊበራሊዝም እና ዴቨሎፕመንታሊዝም የሚባሉ እነዚህን ዋና አንድ 5 ሀሳቦች ዝም ብለን አስቀምጠን ወይንም በሌላ አማርኛ ምን ማለት ነው መለስ ሊሰራቸው ይገቡ የነበሩ የሊትሬቸር ሪቪዎችን በጣም ባጭሩ አስቀምጬ ልለፍ እና ከዛ ፔፐሩን አንደርስታንድ ለማድረግም ያግዛል በሚል እንግዲህ እነሱን ሀሳቦች መርከንታሊዝምን አብራራው ማለት ነው። በ45ኛው እና በ46ኛው ቪዲዮ ላይ ስለ መርከንታሊዝም ለማውራት ሞከርኩ። እንግዲህ መርከንታሊዝም በዋናነት ምንድን ነው የሚለው በዓለም ላይ ማለት ገንዘብ ወርቅ ነው ማለት ነው። መርከንታሊዝም እንግዲህ የ14ኛው የ13ኛው የ15ኛው ክፍለ ዘመን የፖለቲካል ኢኮኖሚ አስተሳሰብ ነው እና በዛ ዘመን 14ኛው 15ኛው የምንለው እንግዲህ 14ኛው ማለት ከ1300 እስከ 1400 ነው። 15ኛው የምንለው ከ1400 እስከ 1500 ያለው ነው። በአጠቃላይ ይሄ ኮሎኒያሊዝምን፣ ኤክስፕሎሬሽንን እነ ኢስት ኢንዲ ካምፓኒን ምናምን ያስጀምረው የፖለቲካል ኢኮኖሚክ አስተሳሰብ ነው ማለት ነው። ያ አስተሳሰብ እንግዲህ የሚለው ምንድን ነው በዓለም ላይ ማለት ገንዘብ ስል ማኒው ከረንሲ ወርቅና ብር ነው። ወርቅና ብር ጎልድ ኤንድ ሲልቨር ነው። በዓለም ላይ ደግሞ ያለው የወርቅና የብር መጠን ውስን ነው። ስለዚህ አንድ ሀገር የበለጸገችና ጠንካራ ሀገር ሆና በዛ ሰዓት ደግሞ ማሰብ ያለባችሁ ምንድነው ጉልበተኛ የሚገዛበት ሀገር ማለም ነው ማለት የኔ ድንበር ነው የኔ ክልል ነው ምናምን ማለት በመሳሪያ ኃይል በጉልበት ኃይል መጠበቅ የምትችሉት ነገር ብቻ ነው የእናንተ። ማንም ሰው መጥቶ አሸንፏቸው ከወረረ ነው በቃ ማለት ከቻልክ ቀምተህ ትወስዳለህ፣ ካልቻልክ ጌታዬ ብለህ ጸጥ ብለህ ታድራለህ ማለት ያኛው አይነት ዓለም ነው የነበረውና በዛ አይነት ዓለም ላይ ስለነበሩና አንድ ማለት ጠቅላላ ዓለም አቀፍ ግንኙነቱ የሚዳኝበት አግባብ ጉልበት ስለሆነ በጉልበት ወራ የወሰድከውን ነገር ያንተ ማድረግ ስለምትችል፣ ሁለተኛ እርስ በርስ የንግድ ትስስር ስለሌለ፣ ሶስተኛ የገንዘብ አንደርስታንዲንጋቸው ደግሞ ገንዘብ ማለት ብርና ወርቅ ነው የሚል ስለሆነ ብርና ወርቅ በዓለም ላይ ያለው መጠኑ ቁጥሩ የተወሰነ ነው። ስለዚህ አንድ ሀገር ደግሞ ጠንካራና ማለት ጠንካራ መከላከያ ሰራዊትና ጠንካራ ሀገር ገንብታ ራሷን ተከላክላ ጥቅሟን አስጠብቃ መኖር የምትችለው ብዙ ወርቅ በሰበሰበች ቁጥር ነው። ብዙ ወርቅ የምትሰበስብበት መንገድ ብዙ ወርቅና ብር የምትሰበስብበት መንገድ ደግሞ ከምታስገባው ንግድ ውጭ በላይ ከምታስገባው ዕቃ በላይ ስታስወጣ ነው ማለት ነው። ኢምፖርት ከምታደርገው በላይ ኤክስፖርት ስታደርግ ነው። ስለዚህ መርከንታሊዝም በዋናነት ኤክስፖርት ላይ ያተኮረ ነው ማለት ነው። ማለት ኤክስፖርት ማድረግ የህልውናና የህልውና ጉዳይ ነው ለነሱ። ስለዚህ ብዙ ኤክስፖርት ማድረግ አለብን ኢምፖርት ከምናደርገው በላይ። ምክንያቱም ብሩ ማለት ዕቃው ከውጭ የምታስገቡት ዕቃ የምታስገቡት ሌላ ከረንሲ የለም። አሁን በእኛ ዘመን ስናወር ይህ ነው ቢበዛ በዶላር ነው ካልሆነ በፓውንድ ነው ላይ ነው ከረንሲዎችን ነው የምንጠቀመው። የሚያስፈልገን ምንድነው ኦፍኮርስ እንደኛ ሪዘርቭ ከረንሲ ያልሆኑ ሀገራት ማለት እንደኛ ያሉ ለምሳሌ እንደ ዩሮ አንጠቀምም ማለት ዩሮ የኛ ከረንሲ አይደለም፣ ወይም ዶላር፣ ፓውንድ እነዚህ ጠንካራ የሚባሉት ከረንሲዎች የኛ ስላልሆኑ በእርግጥ ትሬድ ባላንስ አሁንም ኢፌክት አለው በእኛ ላይ ማለት ነው። ማለት ኔት ኤክስፖርተር መሆን አለብን ወይም አትሊስት ኔት ኤክስፖርተር ባኖርም የኤክስፖርት መጠናችን በጣም ማለት ባደገ ቁጥር ተጠቃሚነታችን እየበለጠ ይመጣል እና በዛ ዘመን ግን ማለት እንደዛ ቢሆንም አሁን በዚህ ዘመን እንደዛ ቢሆንም ማለት በብር አይደለም። ለምሳሌ ጥፍጥፍ ወርቅ ሰጠን ወይም ጥፍጥፍ ብር ሰጠን አይደለም ዕቃ የምናስገባው ኤክስፖርት አድርገን ባገኘነው ዶላር ኤክስፖርትም ላናደርግ እንችላለን። ለምሳሌ በብድር ይመጣል፣ በቀጥታ በፎሬን ዳይሬክት ኢንቨስትመንት ይመጣል፣ በእርዳታ ይመጣል፣ በሬሚታንስ ይመጣል፣ በኤክስፖርት ይመጣል። የተለያዩ ቻናሎች አሉት አይደለም ፎሬን ከረንሲ ወደ ሀገራችን የሚገባበት። በእነዚህ ቻናሎች የመጣውን አንደኛውን ፎሬን ከረንሲ አውጥተን በሱ ልንገዛው እንችላለን ዊዛውት የጥፍጥፍ ወርቁና የጥፍጥፍ ብሩ ማለት ነው። በዛን ጊዜ ግን ዕቃ ማስገባት የምትችሉት የግድ ጥፍጥፍ ወርቅና ጥፍጥፍ ብሩ ያስፈልጋችኋል። ጥፍጥፍ ወርቁና ጥፍጥፍ ብሩ ደግሞ ውስን ስለሆነ በዓለም ላይ ያለው መጋደል ነው ማለት ነው።
ብዙውን ለመያዝ። ምክንያቱም ብዙውን በያዛችሁ መጠን ወይንም ንግድ የዜሮ ድምር ነው። የእንግሊዝ ብርታት የፈረንሳይ ድካም ነው እንጂ ሁለቱም ዊን ዊን ሊሆን አይችልም። ወይም የቻይናና የእንግሊዝ ግንኙነት ዊን ዊን ሁለቱም አሸናፊ የሚሆኑበት የንግድ ልውውጥ ሊኖር አይችልም። በእነዚህ አስተሳሰቦች ምክንያት በዋና ላይ ነው ገንዘቡን ወርቅና ብር በማድረጋቸው ዓለም አቀፍ ግንኙነቱ ማለት ጉልበተኛ የሚገዛው በመሆኑ እንደገና ደግሞ ትስስሩን ባለመኖሩ ቴክኖሎጂውን ባለመኖሩ ከግንዛቤው ከሁኔታው ጋር ተደማምሮ መርከንታሊዝም ገዢ አስተሳሰብ ነበር እና ያኑ መርከንታሊዝም የሚባለው ፈንዳሜንታሊ እና ላይክ ነው ድንበር ዘግታችሁ ኢምፖርት አድርጌ ማለት ትንሽ ኢምፖርት አድርጌ ብዙ ኤክስፖርት ማድረግ አለብኝ። ያንንም ማድረግ ያለብኝ ምክንያት ምንድነው? ገበያ ፓሬቶ ኤፊሽንት አይደለም ነው። አሁን ከመለስ ጋር የሚገናኝበት መንገድ ገበያ ፓሬቶ ኤፊሽንት አይደለም። ገበያ ፓሬቶ ኤፊሽንት አይደለም ማለት ምን ማለት ነው? ለሁላችንም የሚበቃ ነገር የለም። በጋራ አብረን በንግድ ሂደት ውስጥ የአንዱ መበልጸግ የሌላው መድህየት አይደለም። ፓሬቶ ኤፊሽንት ከሆነ ገበያ ፓሬቶ ኤፊሽንት ነው የሚለው ገበያ ዓለም አቀፉም ሆነ ሀገራዊ የሆነው ገበያ ፓሬቶ ኤፊሽንት ነው ካልን የአንዳችን መበልጸግ የሌላችን ድህነት አይደለም። በጋራ አብረን ኢትዮጵያ መበልጸግ ትችላለች በዓለም አቀፍ ደረጃ፣ ኬንያም፣ ሶማሊያም፣ ሱዳንም፣ አሜሪካም፣ ቻይናም ሁላችንም አብረን መበልጸግ እንችላለን። ፓሬቶ ኤፊሽንት ነው። ነገር ግን እንደዛ ስንበለጸግ ሁላችንም አንድ አይነት ስራ እየሰራን መሆን አይደለም። ያ ማለት ነው ምንድነው ሄርትፉል ኮምፒቲሽን ነው የሚፈጥረው። ይልቁንም አሜሪካ የምትሻለበት ነገር አለ፣ አሜሪካ በምትሻለበት ነገር ላይ ታተኩራለች። ኢትዮጵያ የምትሻለበት ነገር አለ፣ ኢትዮጵያ በምትሻለበት ነገር ላይ። ስለዚህ የአንዳችን ትርፍ የሌሎቹን ጉድለት የሞላ የነሱ ትርፍ የኛን ጉድለት እየሞላ እርስ በርስ ተያይዘን ተጠቃቅመን ሰፕላይ ቼን ፈጥረን የአንዳችን ገበያ ለሌላችን ምርት መዳረሻ ነው፣ የሌሎቹ ገበያ ለእኛ ምርት መዳረሻ ሆኖ ተሳስረን መኖር እንችላለን ነው የዘመናዊ የነፃ ንግድና የነፃ ገበያ አስተሳሰብ የሚለው። መርከንታሊዝም ግን ፓሬቶ ኤፊሽንት አይደለም። ስለዚህ እቃ እኛ የምንቀበል ከሆነ ብዙ እቃ የምንቀበል ከሆነ ጉዳችን ነው። ምክንያቱም ወርቁ ተጠርጎ ከሀገራችን ነው የሚወጣው፣ ብሩ ተጠርጎ ከሀገራችን ነው የሚወጣው። ወርቅና ብሩ ደግሞ እቃ ብቻ ይዘን ዝም ብለን ቁሳቁስና ሸቀጣሸቀጥ ብቻ ታቅፈን ወርቅና ብሩን ካወጣ ነው ሸቀጣሸቀጡ ተበልቶ ተለብሶ ተኖሩበት ነው ተነድቶ ተቀምጠንበት ተለብሶ ምናምን ያልቃል። ወርቅና ብሩ ግን እዛ ሄዶ ይቀመጣል። ያን ወርቅና ብር የሰበሰበው ሰው ደግሞ ጠንካራ ሰራዊትና ጠንካራ እንትን ገንብቶ መጥቶ ፈለገውን ሊያደርግብን ይችላል የሚል ነው እና መለስ አንዱ እንግዲህ ሚስ አንደርስታንድ የሚያደርገው የሚመስላል ያልኳችሁ ማርኬት ብሎ ሲል እሱ የሚረዳው በመርከንታሊዝም ይመስላል። ምክንያቱም ማርኬት ፓሬቶ ኤፊሽንት አይደለም ብሎ ይከራከራቸዋል እና ሚስ አንደርስታንዲንግ ያለበት ይመስላል ነው እና ከዛ ጋር እንግዲህ አያይዤ እንደዛ ስል ግን ኮንቴክስት ለመስጠት ፈለግኩኝ ማለት ምን ማለት ነው? አንዳንድ ጊዜ ቴዎሬቲካሊ ልክ ያልሆነ ነገር ግን በተጨባጭ ፕራክቲስ ላይ ሲተገበር ታገኙታላችሁ። ገብቷችኋል? አሁን በዛ ዘመን ብትኖሩ ዓለም ሁሉ ካለበት የግንዛቤ እጥረት የተነሳ ወርቅና ብርን እንደ ገንዘብ አድርጎ እየተጠቀመ ነው። አይ ወርቅና ብር ገንዘብ አይደለም ብትሉ የሚሰማችሁ ሰው የለም። ገብቷችኋል? ምንድን ነው የሚባለው? ጠራዝነን ጠቅ ነው የምትሆኑ። ወርቅና ብር ወረቀት ማድረግ እንችላለን አሁን እንደምናደርገው ብንለ የዛ ብሎ ባቸው። ምክንያቱም ሰገጤ ነው የዛ ዘመኑ ሰው እና ያንን ማለት አንዳንዴ ቴዎሬቲካል ነገሮችን ማለት ኮንቴክስት እንዲኖረን በማሰብ ማለት ነው እንደዛ ያልኳቸው። በተጨባጭ ገንዘብ ብርና ወርቅ መሆን ባያስፈልገውም በተግባር ግን ዓለም በነበረበት ግንዛቤ እጥረት የተነሳ ወርቅና ብርን ገንዘብ አድርጎ ስራ ላይ ያዋለው ነው። ስለዚህ በዛ ለመታችሁ እናንተ በጣም በርቶልኛል፣ ገብታችኋል፣ በጣም ተረድቻለሁ። ወርቅና ብር አይደለም ገንዘብ፣ ወረቀት ነው ብላችሁ ብትጀምሩ ምናልባት ነው ፈንዳሜንታል ሪቮሉሽን አድርጋችሁ በኋላ ላይ አሜሪካኖቹ እንዳደረጉት መጣበታለሁ ለውጥ ካላመጣችሁ በስተቀር ውጤታማ ላትሆኑ ትችላላችሁ። ስለዚህ እንደው ፐርስፔክቲቭ ላይ ግራውንድድ እንድንሆን ብዬ የኦፒየም ዋር የሚባለውን ታሪክ አቀረብኩኝ። ይሄ ኦፒየም ዋር ምንድነው ሀሳቡ?
እንግዲህ በዚህ አስተሳሰብ ተነስተው እንግሊዞቹ ከቻይና ጋር ንግድ ማነገድ ፈለጉ። ምክንያቱም ቻይናዎች ሻይ ቅጠል አላቸው፣ ሸክላ ሳህን አላቸው እና የሲልክ ጨርቅ አላቸው። እነዚህ ነገሮች በጣም በሌላው ዓለም ይወደዳሉ እና ይህ ኢስት ኢንድስ የሚባለው ካምፓኒ ከቻይና እነዛን ነገሮች እየገዛ አምጥቶ በዓለም ላይ እያዟዟረ ሲሸጥ ብዙ ብር ያገኛል፣ ይበለጸግበታል እና ከቻይና ጋር መገበያየት ይፈልጋል። ቻይናዎቹ ደግሞ እቃ ኤክስፖርት ማድረግ ነው እንጂ የሚፈልጉት ኢምፖርት ማድረግ በፍጹም አይፈልጉም። እንትን ያለን የፋብሪካ ምርት የአንተን አሻንጉሊት እዛ ወሰደኝ የአንተ አሻንጉሊት ራሳቸውን እንደ ማለት ከማንም ጋር መነገድ እንዳለባቸው አይቆጥሩም። ዝግት አድርገው ድንበራቸውን ወርቅና ብሩን ብቻ እየተቀበሉ እንትኑን ይሸጡታል። ሻይ ቅጠሉን ይሸጡታል፣ ሸክላ ሳህኑን ይሸጡታል፣ ስልክ ጨርቁን ይሸጡታል። በጣም ብዙ ወርቅና ብር ሰበሰቡ። ያም ብቻ ሳይሆን እንግሊዞቹ እንግዲህ ከዓለም ላይ ከተለያየ ቦታ በንግድም በጦርነትም በቀኝ ግዛትም በምንም ያመጡትን ወርቅና ብር ለቻይና አስረክበው ባዶ እጃቸውን ቀሩ ማለት ነው። ስለዚህ መጨረሻ ላይ በምን ይግዙ? አንደኛ ወርቅና ብራቸውን ጨረሱ። ቻይናዎች የንግድ ልውውጥ ውስጥ መግባት አልፈለጉም። እነዚህ ማለት ወርቅና ብራቸውን ጨረሱ። ያመጡት ዘዴ ምንድን ነው? ሀሺሽ እንሸጥላቸዋለን። ምክንያቱም በቻይና ውስጥ ሀሺሽ ይጨሳል ማለት ኦፒየም ለሕክምና ታውቃላችሁ ማለት አሁን ማደንዘዣ ምናምን ይሰራበታል። ሞርፊን የሚባለው የተለያዩ ማደንዘዣዎች ምናምን ከኦፒየም ነው የሚሰሩት። የቆየ ኦፒየም የሚባለውና ሄሮይን የሚወጣበት የሕክምና ለመድኃኒትነትም ይውላል። እንደ ሺሻም ነገር ይሆናል። እንደ ሺሻም ይጨሳል። እንትንም በስሪንጅም ይወሰዳል ምናምን ብዙ አጠቃቀም አሉ እና ባህሉ ስለነበረ ማርኬት ውስጥ በኮንትሮባንድ ማስገባት ጀመሩ እነሱ። ለምን? ወርቅና ብሩን መልሰው አግኝተው በዛ ወርቅና ብር መልሰው ሻይ ቅጠሉን፣ ሌሎቹንም ነገሮች መግዛት እንዲችሉ ማለት ነው። እና ነገሩ ምን ሆነ? የተገላቢጦሽ ሆነና አሁን የቻይና ሕዝብ በጣም ሀሺሽ መጠቀም ጀመረ ማለት ነው። ስለዚህ ቻይናዎቹ ሁለት ጉዳት ነው የደረሰባቸው። አንደኛ ወርቅና ብራቸው በኮንትሮባንድ ወጥቶ የሚያስገቡት ዕቃ ምን ሆነ? ሀሺሽ ነው የሆነባቸው። ሱስም የሚያስይዝ ምናምን ዩቲሊቲ በጣም ዝቅተኛ የሆነ። ሁለተኛ በንግድ ሰብስበው ሀገራቸው ውስጥ የደበቁት ወርቅና ብር በኮንትሮባንድ ንግድ ተጠርጎ እየወጣ ሄደባቸው። ያ ጦርነት ውስጥ አስገባቸው እና ኦፒየም ዋር የሚባለው ያ ነው። ግን በጦርነቱ እንግሊዞቹ አሸነፉ። ሌሎች ታሪኮች ውስጥ ገቡ ማለት ነው። እና አሁን እኔ እንግዲህ ዓላማዬ እንዳልኳችሁ አንዱ እነዚህ ነገሮች ሪቪው ሳደርግ እንድንማማርበትም ጭምር ነው የምላችሁ። በሀገር ደረጃ የግንዛቤ እጥረት አለብን፣ ከፍተኛ የግንዛቤ እጥረት አለብን። አሁን ለምሳሌ ምን ልበላችሁ፣ አሁን ኦፒየም ዋር ብትሉ ብዙ ሰው የሚያወራላችሁ ምንድን ነው? የአውሮፓውያኖች የእንግሊዞች ክፋትን ተመልከት ነው የሚላችሁ። ክፋታቸውን ተመልከት። ሀሺሽ እኮ መነገድ የጀመሩት እነሱ ናቸው ማለት ተብሎ በቃ በጣም እንትን ይባላል። አሁን የዛ ዳፋው ምን ያመጣል መሰላችሁ? ላይክ ነው አንዱ አሁን በሀገራችን እኔ ተተከለብን ተመሰረተብን እና የፕሮፓጋንዳ ሰለባ ነው የሆነው። የሳይንቲፊክ አናሊሲስ እና ታሪክን ራሱ ስንረዳ ተመርጦ በፕሮፓጋንዳ መልክ የቀረበልንን ፕሮፓጋንዳ ነው እንጂ የምናገኘው ፉል ስቶሪ አይደለም የምናገኘው። ፉል ስቶሪ ስለማናገኝ ሁልጊዜ የማይሆን ነገር ነው የምንመርጠው። እና እኔ አሁን በዚህ ኢኮኖሚክስ በሚለው የኢትዮጵያ ኢኮኖሚክስ በሚለው ርዕስ ስርም ማድረግ የምፈልገው ነገር ምንድን ነው? ኢንፎርምድ ዲሲሽን ነው መወሰን ያለብን። ኢንፎርምድ ዲሲሽን ለመወሰን ደግሞ ኢኮኖሚክ ታሪኮችን ከነ ምክንያታቸው ራሱ አንደርስታንድ ማድረግ አለብን። ዝም ብለን ፕሮፓጋንዳ ሰምተን ቻይናዎች ማለት የኢስት ኢንዲስ አሁን ኢስት ኢንዲሶችን ላወድሳቸው አይደለም፣ እንዳልኳችሁ የተጣመመ ግንዛቤ የወለደው ካምፓኒ ነው ኢስት ኢንዲስ ማለት። የተጣመመ ግንዛቤ ማለት ነው መርከንታሊዝም የወለደው ነው። መርከንታሊዝም ብርና ወርቅ ነው ከረንሲ የበለጠ ብርና ወርቅ ያለው ሀገር ኃይለኛ ይሆናል። ኃይለኛ የሆነ ሀገር ራሱን ይከላከላል ማለት። ሀብታም የሆነ ሀገር ኃይለኛ ሰራዊት ይገነባል። ያ ሀገር ልዕለ ኃያል ይሆናል። በዚህ አስተሳሰብ ላይ ተመስርቶ የተመሰረተ ካምፓኒ ነው።
የዛ ውላጅ ነው፣ የዛ ውጤት ነው። ስለዚህ ከዚህ የተነሳ ቀኝ ግዛት አስፋፍተዋል፣ ዘርፏል፣ ወርቅና ብር አሳዷል፣ ቀኝ ገዝቷል፣ ባሪያ ሸጠዋል። ያልሸጠው ነገር የለም፣ ሁሉን ነገር ሸጧል። ለምን? ወርቅና ብሩን ሰብስቤ ሀገሬ ማስገባት አለብኝ ስላለ ማለት ነው። በዚህ ስፔሲፊክ ኢንሲደንት ግን አሁን ቻይና ውስጥ ወርቅና ብር የሚያስገባበት ሁኔታ የተፈጠረው ማለት ይቅርታ፣ ኦፒየም የሚያስገባበት ሁኔታ የተፈጠረው በእርሱ ጥፋት ሳይሆን ቻይናዎች ከሌላ ዓለም ጋር መነገድ አንፈልግም ብቻ ሳይሆን ሌላውን ሀገር እንደ ሀገር ያለመቆጠር ትምክት ስለነበረባቸው ነው እንጂ ኦፒየም እንሽጥላችሁ ብሎ ተንኮል ስላሰቡ አይደለም። እና ይህን አንደርስታንድ ማድረግ አለብን። አይ ቲንክ ነው ፐርስፔክቲቭን ምንድን ነው የሚባለው ሚዛናዊ እንድንሆን እና ሳይንስ ሳይሆን ፕሮፓጋንዳ እንዳይገዛንና እንትን እንዳይለን ማለት ነው። ከዚህ ጋር በተያያዘ አንድ ነገር ልበላችሁና ወደ ዛሬ ወደ ሊበራሊዝም ምናምን ገባለሁ ማለት ነው። ላይክ ነው መርከንታሊዝም ላይ የማነሳውን ዲስከሽን ጨርሴ ወደ ሊበራሊዝም ገባለሁ። እንትን የሚለው መጽሐፍ ላይ ቴይለር ዴነት የሚባል አሜሪካዊ በ1922 ዓ ም አሜሪካንስ ኢን ኤስተርን ኤዥያ ክሪቲካል ስተዲ ኦፍ ፖሊሲ ኦፍ ዘ ዩናይትድ ስቴትስ ዊዝ ሬፈረንስ ቱ ቻይና፣ ጃፓን፣ ኮሪያ ኢን ዘ 19th ሴንቸሪ በሚል መጽሐፈው መጽሐፍ ላይ ኩዊንሲ አዳምስ የሚባል የአሜሪካን ፕሬዚዳንት ምን ይላል ማለት ለህዝብ ያቀረበው ሌክቸር ነበር ይላል። እና ለህዝብ ያቀረበው ሌክቸር ላይ ጦርነቱ በአሜሪካና በማን ነው ስሙ ብሪቲሽ እና በቻይና መካከል የተነሳው ጦርነት መነሻው ይሄ የኦፒየም ንግዱ አይደለም ይላል። ማለት የኦፒየም ንግዱ አይደለም፣ ይልቁንም የማን ነው ስሙ የቻይና እምቢተኝነትና ቁጣኝነት ነው ማለት ወይንም መነሻ ምክንያቱ ይሄ ኦፒየሙ ላይ አሁን ኦፒየም የሚባለውን ጦር ያስጀምሩ ምንድነው ብሪቲሾቹ ይህን ኦፒየም የሚባለውን ነገር በሳጥን እያደረጉ በኮንትሮባንድ ያስገባሉ፣ ቻይናዎቹ ይዘው ያቃጥላሉ። ይሄ ነው ጦርነቱን ያስጀምረው ኢሚዲየትሊ ማለት ነው። ለምን ንብረታችንን አቃጠላችሁ ነው ገብቷቸዋል። ስለዚህ ዝም ብላችኋን ከታሪክ ከተነሳችሁ ይሄ የኦፒየም ሳጥን ወይም ቼስቱ መቃጠሉ ነው። በሳጥን አድርገው እንደ ክሬት ነገር ማለት ነው፣ እንደ ለስላሳ ሳጥን ምናምን እንደምንለው በሳጥን በቦንዳ ታሽጎ ይገባል። ያንን ይዘው በማቃጠላቸው ነው። አይ ያ አይደለም የጦርነቱ መነሻ ብሎ ይላል። እና ኢትስ አፖን ዲስ ፕሪንሲፕል አሁን እችን ፕሪንሲፕል የሚላት ነገር ማለት በዚህ ኦፕንሊ አቫውድ ኤንድ ኢንፍሌክሲብሊ ሜንቴንድ ኩዊንሲ አዳምስ ነው የሚለው በዚህ መርህ ላይ ነው በቻይናዎች በግልጽ የተነገረና ደግሞ ምንም የአቋም ለውጥና ማስተካከያ ሳይደረግበት ሁል ጊዜ አጽንተው በያዙት አቋም the principal maritime nations of Europe for several centuries and the United States of America from the time of their acknowledged independence have been content to hold commercial intercourse with the empire of China። በዚህ ቻይናዎች በግልጽ በአደባባይ በሚናገሩበትና ምንም የአቋም መለሳለስ በማያሳዩበት ሁኔታ ላይ ተመስርቶ ነው የዓለማችን የባህር ላይ ንግድ ነጋዴ ሀገሮችና በቅርቡ ነፃነቷን ያወጀችው የዩናይትድ ስቴትስ ኦፍ አሜሪካ ማለት ከቻይና ጋር ሲነግዱ የነበሩት ብሎ ይላል። እና ይሄ መርህ ምንድን ነው ስትሉ ማለት ከቻይና ጋር እሺ ብለው ተቀብለው ከቻይና ጋር እሺ ብለው ሲነግዱበት የነበረው ንግድ ምንድን ነው? the fundamental principle of the Chinese empire is anti-commercial. It admits no obligation to hold commercial intercourse with others. It utterly denies the equality of other nations with itself and even their independence. It holds itself to be the center of the terracotta globe, equal to the heavenly host and all other nations with whom it has any relations, political or commercial. As outside tributary barbarians, reverently submissive to the will of its despotic chief. እና ቻይናዎቹ ግንዛቤያቸውና አረዳዳቸው ምን ላይ ተመሰረተ ነው? ፈንዳሜንታል ፕሪንሲፕል ንግድ፣ ጸረ ንግድ ናቸው። ኮሜርስ አንፈልግም ነው ታሪካቸው ነው። ለዛ ነው አሁን ለምሳሌ
አረብ የሚጠቅም ዕቃ አለን፣ ለቻይና የሚጠቅም ዕቃ አለን፣ እሱን ግዙን ቢባሉ በፍጹም እምቢ የሚሉት ሌላ ምንም ስለሆነ አይደለም። በቃ የዘመኑ የንግድ ግንዛቤያቸው ከሌላ ሀገር ጋር በንግድ ልውውጥ መያያዝ አለብን ብለው አያምነው። It admits no obligation to hold commercial intercourse with others. It utterly denies the equality of other nations with itself. ይህን የሚያደርግበት ምክንያት ምን መሰላል? ሌላ ማንም ሀገር ከኔ ጋር እኩል አይደለም፣ እኔ ላይ ነኝ፣ እናንተ ታች ናችሁ የሚል ግንዛቤያቸው። and even their independence ነፃ ሀገር የሚባል ነገር ሪኮግኒሽን አይሰጥም። ከኔ ጋር ማንም ሌላ ሀገር ቁጭ ብሎ በእኩልነት ማውራት አይችልም የሚል ጥጋብ አለበት። እንደዛ ነው የሚያስበው። ራሳቸውን ሚድል ኪንግደም ነው የሚሉት እና እንደዛ ነው የሚያስቡት። it holds itself to be the center of the terra cos globe። ይሄ የዓለም በመላው ባህሩንም የብሱንም በያዘው ምድር ላይ ማዕከሉ እኔ ነኝ ብለው ነው ራሳቸውን የሚያዩት እና በዚህ ምክንያት ነው ከሌሎች ጋር ምንም አይነት ንግድ የማያደርጉት ማለት ነው። ስለዚህ ፈረንጆቹ ደግሞ ከነሱ ጋር መጥተው ማለት ምዕራባኖቹ አሜሪካኖቹ ማሪታይም ኔሽንስ ኢንክሉዲንግ ዩናይትድ ስቴትስ የሚለው በባህር ላይ የሚነግዱት ሌሎች ሀገሮች አሜሪካን ጨምሮ ከቻይና ጋር ንግድ የሚያደርጉት በዚህ መሰረት ላይ ነው እና this is the truth and I apprehend the only question at issue between the government and nations of the Great Britain and China. እኔ የፈለግኳት ዋናው ሀሳቢ ምንድነች? ምን ይላል? It's a general but I believe altogether mistaken opinion that the quarrel is merely for certain chests of opium imported by the British merchants into China and seized by the Chinese government for having been imported contrary to law ማለት እኔ ሲመስለኝ እያለ ነው። But I believe altogether mistaken opinion that the quarrel is merely for certain chests of ማለት ዋና የግጭቱ መነሻ ይሄ የገባው ቦንዳ አይደለም። የኦፒየም ቦንዳው ማለት ከህግ ውጭ የገባና በቻይና መንግስት ተይዞ የተቃጠለው ኦፒየም አይመስለኝም ግጭቱን ያስነሳው ዝም ብሎ ይሄ ኢሚዲየት ምክንያት ነው ማለት ሰበብ ነው እንጂ ትክክለኛው ምክንያት ሌላ ነው ይላል። This is a mere incident to the dispute, but no more than the cause of war, than the throwing overboard of the tea in the Boston Harbor was the cause of the North American Revolution. ምን ይላል እንግዲህ አሁን በዚህ ክፍል ላይ ባለው ሐሳብ ላይ እንደሚለው አሜሪካኖች የነጻነት ትግላቸውን ከእንግሊዝ ሲጀምሩ ጦርነቱ የተነሳበት ምክንያት የቦስተን አመጽ በሚባል አመጽ አንዱ እና የቦስተን አመጽ የሆነው ላይ ምንድነው የሆነው? የእንግሊዝ መርከቦች ሻይ ጭነው አምጥተው እንግዲህ ከቻይና ነው የሚያመጡት ማለት ነው። ሻዩን ጭነው አምጥተው አሜሪካ ላይ ያራግፉ ነው። ነገር ግን የእንግሊዝ መንግስት በአሜሪካኖቹ ላይ ታክስ ጭኖባቸዋል። አሜሪካኖቹ ደግሞ ውክልና ሳይኖረን ታክስ አትጫኑብን፣ ውክልና ስጡን ነው የሚል ጥያቄ አንስተዋል እና እንግሊዞቹ ደግሞ ውክልና አንሰጣችሁም ብለዋል። ስለዚህ ማለት ቀረጥ የተጫነበትን ሻይ አምጥተው ሊያራግፉ፣ ምክንያቱም ቀኝ ግዛቶች ናቸው አሜሪካኖች የእንግሊዝ ቀኝ ግዛት ናቸው። ስለዚህ መርከቡ ሻዩን ጭኖ የሻይ ቦንዳ ጭኖ ወይም የሻይ ቅጠል ቦንዳ ጭኖ ቆሟል ወደብ ላይ። ስለዚህ አመፀኞቹ ሄደው ከመርከቡ ላይ ይህንን የሻይ ቦንዳ እያነሱ ውሃ ውስጥ አሉት ማለት ነው። ከዛ ግጭት አንዱ እያለ ሄደ። መጨረሻ ላይ የአሜሪካ ኢንዲፐንደንስ ዋር ነው እና የሚለው ያለው ምንድነው? ይሄ የሻዩን ቦንዳ ከመርከቡ ላይ መጣሉ በአሜሪካን ሀገር ቦስተን በሚባለው አካባቢ ይሄንን ማድረጉ የአሜሪካን አብዮት ጦርነት እንዳላስነሳ ሁሉ ኢሚዲየት ምክንያት ነው እንጂ ዋናው ምክንያት በሁለቱ ስርዓት መካከል ያለው ግጭት ነው። በእንግሊዝ ስርዓትና በአሜሪካኖቹ የመጣው በአዲስ አስተሳሰብ ምክንያት የመጣው ግጭት ምክንያት ነው የመጣው። ይሄ ሰበብ ነው። ልክ እንደዛው ነው በእንግሊዝና በቻይና መካከል የተነሳው ጦርነት ምንም እንኳን ሰበብ ያደረገው ኦፒየም ቢሆንም ዋናው የጦርነቱ መነሻ the cause of the war is Kowtow, the arrogant and unsupportive pretension of China that she will hold commercial intercourse with the rest of mankind not upon terms of equal reciprocity
but upon the insulting and degrading forms of relations between the Lord and Vassal. የጦርነቱ ዋናው መነሻው ምክንያት ቻይና ሌላውን ሀገር እንደ ሀገር ያለመቁጠሯ ችግርና ከሌላ ሀገር ጋር እኩልነት ላይ የተመሰረተ ንግድ አላደርግም ብላ ማለቷ ነው ችግሩን የፈጠረው። ምክንያቱም ቻይና እንደዛ ባትል እንግሊዝ ሀገሯ ውስጥ ገብታ ዕቃ እንድትሸጥ ትፈቅድላት ነበር። አንደርስታንድ አደረጋችሁት እንትኑን? አሁን ይሄን መርከንታሊዝምን አንደርስታንድ ስታደርጉ ነው መርከንታሊዝም የነበረውን የኋላ ቀር አስተሳሰብና ግጭት የመጋበዙን፣ ድህነት የመጋበዙን፣ አለመግባባት የመጋበዙን ኢንቫይሮንመንት አንደርስታንድ ስታደርጉ ነው ሊብራሊዝም የሚባለው አስተሳሰብ ሴንስ የሚሰጣችሁ ወይንም በትክክለኛው መልኩ ታሪካዊ አመጣጡን ተረድታችሁ ሊብራሊዝም ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ የምትችሉት ማለት ነው። ምክንያቱም ሊብራሊዝም የመጣው it comes in opposition to mercantilism። የመርከንታሊዝም አስተሳሰብ በሀገር ውስጥም በዓለም አቀፍም ደረጃ የፈጠረውን ችግር በማውገዝና በመቃወምና የተሻለ አማራጭ አለ ብሎ ኢንላይትንድ የሆነ ሀሳብ በማምጣት ነው ሊበራሊዝም የሚለው የመጣው ማለት ነው። ስለዚህ ላይክ ነው መርከንታሊዝምን በትክክል አንደርስታንድ ስታደርጉት እንግዲህ እስካሁን በገለጽኩት ምን ያህል አንደርስታንድ እንዳደረግ ነው ማለት ምን ያህል እኔ በአግባቡ እንደገለጽኩት ጥያቄ ውስጥ መቀመጡ እንደተጠበቀ ሆኖ ግን ሊበራሊዝምን አንደርስታንድ የምታደርጉት መርከንታሊዝምን አንደርስታንድ በደንብ ስታደርጉት ነው ማለት ነው። እና ወደሚቀጥለው ወደ ሊበራሊዝም ስገባ እንግዲህ ሊበራሊዝም ሻምፒዮን የሆነው ጆን ሎክ በሚባል ከዛ በአዳም ስሚዝ ከዛ በኋላ ዴቪድ ሪካርዶ ምናምን በሚባሉ የእንግሊዝ ሀገር የኢኮኖሚና የፖለቲካ ሳይንስ ምርምር ምሁራን ነው ማለት ነው። እና እነሱ ናቸው ይህን አስተሳሰብ ያመጡት። ለምንድን ያመጡት እንዳልኳችሁ ኢትስ ኢን ኮንትራሪ ኦር ኢን ኦፖዚሽን ቱ መርከንታሊዝም ነው። መርከንታሊዝም ወርቅ ሊሚትድ ነው፣ ብር ሊሚትድ ነው። ስለዚህ ብዙ ወርቅና ብዙ ወር የሰበሰበ ደግሞ እሱ ፓወርፉል ይሆናል። እሱ ፓወርፉል ሲሆን ደግሞ ሌሎች ሰዎችን እያደህየ ነው እንጂ በጋራ ፓወርፉል መሆን አይችልም ብሎ ነው የመጠፋፋት አንዱ ላይ መነሳት የግጭት ፖለቲካ ነው በባህሪው ማለት ነው። የግጭት ፖለቲካ፣ የኤክስፕሎይቴሽን ፖለቲካ፣ የብዝበዛ ፖለቲካ ወይም ፖለቲካል ኢኮኖሚ ነው። ፖለቲካል ብቻ ሳይሆን ኢኮኖሚካል አስፔክት አለው። የዛ ነገር ነው። እሱን ተቃውሞ ነው ሊበራሊዝም የመጣው ማለት ነው። አንድ ሊበራሊዝም ኒዮ ሊበራሊዝም የሚባል ጥናታዊ ጽሑፍ አርቲክል ሲመን ዳዮስ ሻን ፌለን በሚባሉ ሰዎች የተጻፈ እንደዚህ ብሎ ይተረጉመዋል። ሊበራሊዝም ነው በትርጉም ደረጃ the term liberalism first gained currency in the early 19th century to give conceptual definition to the political philosophy that privileged individual liberty, property rights, and market freedom over mercantilist trade restrictions። ሲተረጉመው እንደዚህ ብሎ ነው ማለት it's a political philosophy that privileged early century that gives conceptual definition to political philosophy that privileged ማለት ኢንዲቪጁዋል ሊበርቲን፣ ፕሮፐርቲ ራይትን እና ማርኬት ፍሪደምን ማለት ከፍ አድርጎ የሚያይ ወይም እነሱን ማለት አጌንስት ኦቨር መርከንታሊስት ትሬድ ሪስትሪክሽንስ የመርከንታሊስት ትሬድ ሪስትሪክሽኖችን በመቃወም የግለሰብ ነፃነት፣ የንብረት ባለቤትነት መብት እና የገበያ ነፃነት እነዚህ ነገሮች አድቮኬት የሚያደርግ ነው። አብራችሁ እዚህ ጋር እንግዲህ እሱ ባይለውም ሊሚትድ ገቨርንመንት ወይም የተወሰነ የተቆጠበ ገቨርንመንት ወይም የመንግስት ስልጣን የተገደበበት ነገሮችን አድቮኬት ወይም እነዚህን ነገሮች አጌንስት ኦር ኦቨር ማርኬት መርከንታሊስት ሬስትሪክሽንስ እነሱን በመቃወም የመጣ ነው ማለት ነው ሊበራሊዝም ማለት ነው። መርከንታሊዝም ለምንድን ነው እንግዲህ መርከንታሊስት የሆኑ ማለት መርከንታሊዝም እንዲኖር በመጀመሪያ ደረጃ ምን ያስፈልጋል መሰላችሁ? አብሶሉት የሆነ የፖለቲካ ስልጣን ያስፈልጋል። አብሶሉት የሆነ ሞናርኪ ያስፈልጋል።
አብሶሉት የሆነ ሞናርኪ ለመርከንታሊስቱ ሳይሆን ለአገሩ ነጋዴ ሞኖፖሊ ይሰጠዋል። ምን አይነት ሞኖፖሊ? አሁን እንደ ኢስት ኢንዲስ አይነት ኢስት ኢንዲያ ካምፓኒ የሚባለው የፈረንጆቹ ኢስት ኢንዲያ ካምፓኒ፣ ይቅርታ፣ የፈረንጆቹ የብሪቲሾቹ የእንግሊዞቹ ኢስት ኢንዲያ ካምፓኒ እንግሊዝ ሀገር ካምፓኒ ነው። ባለፈው እንግዲህ ስላችሁ ማለት እንግሊዝ ሀገር ሲገባ ካምፓኒ ነው ማለት ቻርተርድ የሆነ የተመዘገበ መተዳደሪያ ደንብ ያለው ንግድ ፍቃድ ያወጣ ቢሮ ያለው ጌታዬ ምናምን ብሎ ለንጉሱ የሚገዛ የንግድ ካምፓኒ ነው። ከሀገር ሲወጣ ግን መንግስት ነው። ከሀገር ሲወጣ የራሱ መከላከያ ሰራዊት ያለው፣ የራሱ ባህር ኃይል ያለው፣ የራሱ ማለት መተዳደሪያ ደንብ ያለው፣ የራሱ ማለት ሰራተኛ የሚቀጥርበት ምናምን። ከሀገሩ ሲወጣ መንግስት ነው። ቀኝ ሌሎችን መግዛት የሚችል ፓወርፉል ካምፓኒ ነው። ህንድን አሁን ቀኝ መግዛት የሚችል ከቻይና ጋር ጦርነት ተዋግቶ ማሸነፍ የሚችል ምናምን በጣም ፓወርፉል እንትን ነው ማለት ነው። አገር ውስጥ ሲገባ ካምፓኒ ነው። ግን ይህንን አገር ውስጥ እንደዚህ ፓወርፉል ያደረገው ምንድን ነው? ዲሞክራሲያዊ መንግስት ቢኖር ማድረግ አይችልም። ያንን ገብቷቸዋል። እቺ ሞኖፖሊዋ የምትሰጠው መንግስቱ በህዝብ ተጠያቂ ስላልሆነና ፓርላማ ስለሌለው እና ሞኖፖሊ ይሰጠዋል። ሞኖፖሊ የሚሰጠው ለምንድን ነው? የሀገሩ ሰዎች ከሱ ጋር ተወዳድረው እንዳይነግዱም ይከለከላሉ። ገብቷቸዋል። በሀገሩ ሞኖፖሊ ሰጥቸዋል። ልክ አሁን ብቸኛ አስመጪ ነኝ በኢትዮጵያ ምናምን የሚል ማስታወቂያ ነበር ድሮ። ይኖር አይኖር አላውቅም። የንትን ብቸኛ ህጋዊ ወኪል ነኝ እኔ ብቻ ነኝ ማስመጣት የምችለው ላይክ ነው። አሁን እሱ ችግር የለውም። ከአንድ የሆነ ካምፓኒ ጋር ተደራድራችሁ ብቸኛ ወኪል ሆናችሁ ላይክ ነው ማስመጣት ትችላላችሁ። ግን በኢትዮጵያ ውስጥ የአንድ ብራንድ ብቸኛ ወኪል መሆን ትችላላችሁ። ጎማ የሚባል ነገር ግን ኢትዮጵያ ውስጥ የሚገባው በእኔና በእኔ ብቻ በኩል ነው ብላችሁ ከመንግስት ጋር ግንኙነት ፈጥራችሁ የመኪና ጎማ በሙሉ በእናንተ ካምፓኒ ስርና ስር ብቻ እንዲገባ መንግስት የተለየ ፈቃድ ከሰጣችሁ ውድድርን እየገደለ ነው ማለት ነው። ውድድርን እየገደለ ነው። የዜጎችን እኩልነት እየገደለ ነው። ነፃነትን እየገደለ ነው። ይሄንን ለማድረግ ደግሞ ልዩ የሆነ ገደብ አልባ የፖለቲካ ስልጣን ይፈልጋል እና ይሄ በሀገር ውስጥ ችግር ፈጠረ። ምክንያቱም ገብቷቸዋል። ይሄን ደግሞ ችግር ፈጠረ። ይሄንን ደግሞ ሰፖርት የሚያደርግ የገንዘብ ግንዛቤ ድንቁርናም አለ። እንዳልኳቸው አሁን ይሄ ቡሊያኒዝም ይባላል። ወይንም ይሄ ረብጣ ወርቁ ወይም ጥፍጥፍ ወርቁና ጥፍጥፍ ብሩ ጥፍጥፍ ብሩ እሱ ብቻ ነው ገንዘብ የሚለውንም አስተሳሰብ ታሳቢ ማድረግ ይጠይቃል። በአጠቃላይ ምን አይነት ኢንቫይሮንመንት ፈጠረ መሰላችሁ? ማለት ይሄ መርከንታሊዝም አሁን ቀደም ብለን ያብራራ ነው። በሀገር ውስጥ የዜጎችን ነፃነትና መብት መግፈፍ የሚችል አብሶሉቲስት ፓወር ይፈልጋል። ስለዚህ ለምሳሌ ኢስት ኢንዲ ካምፓኒ ሌላ ካምፓኒ አንደኛ ተወዳዳሪ መምጣት አይችልም። ከእንግሊዝ ራሱ አትራፊ ነው፣ የሚያተርፈው የሀገር ነው። እየገመደ 100%፣ 200%፣ 600%፣ 1000% ሊያተርፍ ይችላል። ገብቷቸዋል ማለት አሁን ያንን መጽሐፍ ብታነቡት ምንድነው ቅድም ያልኳችሁ ቴይለር ዴነት አሜሪካንስ ኢን ኢስተርን ኤዥያ ከአሜሪካኖቹ ጋር በቃ ተነቅነቅ ነው። ብዙ ታሪክ አለው። ኤኒዌይ ማለት እንትን ነው ሀሳቦቹ በጣም ስለሚያያዙ እንትኔን እንዳልሸተ ምንድነው የሚባለው ከርዕስ እንዳልወጣ ልጠንቀቅና ውድድር አይፈቅዱም። ከመንግስት ጋር ኮኔክሽን አላቸው። ኢስት ኢንዲስ ማለት ከመንግስት ሲባል ደግሞ ከዘውዱ ጋር ማለት ነው። ከፍተኛ ቁርኝት ስላለው ሌላ ካምፓኒ የባህር ላይ ንግድ ላይ ገብቼ ከዚህ ሀገር ዕቃ እየገዛው እዚህ ሀገር ወስጄ ልሽጥ የእንግሊዝ ካምፓኒ ብሎ ፈቃድ አግኝቶ እንዲገባ አይፈቅዱለት። ሞኖፖሊ ይፈጥራል። ስለዚህ ክሮኒ ካፒታሊዝም የሚባለውን ይፈጥራል። በነገራችን ላይ ይሄው ክሮኒ ካፒታሊዝም ነው ወይንም ይሄ ክሮኒዝም የሚባለው ነገር ነው
ጃፓን ሀገር አሁን ዛይባትሱ ሆኖ በኋላ ላይ ኬረትሱ ሆነ። እኛም ሀገር አሁን እንግዲህ የሚገርማችሁ እነዚህ ሰው መሳይ እንትኖች እሱን ሊፈጥሩ ነው። የመቼ ነው? የሰገጤ ዘመን የኢኮኖሚ አደረጃጀት ኢስት ኢንዲያ ካምፓኒ እኮ ሊፈጥሩብን እኮ ነው። አሁን ኢንዶመንት ፈንድ የሚለው የልማት ድርጅቶች ብለው በዚህ በኩል ወተት ያከፋፍላሉ፣ በዚህ በኩል ሽንኩርት ይሸጣሉ፣ ኮንትሮባንድ ይቆጣጠራሉ። ምንድን ነው እሳቤው ነው? ገብቷችኋል? ኢስት ኢንዲስ ካምፓኒ ሊፈጥሩ እኮ ነው። መንግስት እውቅና የሰጣቸው ህገወጥ ሞኖፖሊዎች ማለት ነው። ልክ ነው። ይሄ እሳቤ ነው። አሁን እንግዲህ ጃፓንም ገብቶ ኬሬትሱ ማለት ዛይባትሱ የሆነው መጀመሪያ፣ በኋላ ላይ ኬሬትሱ የሆነው ማነው? ኮሪያ ቼኦቦል የሆነው እንደዚህ እና ሊብራሊዝም የመጣው ግን ይሄ ክሮኒዝም ማለት የሆኑ ግሩፖችን የሆኑ ሰዎችን መርጦ የመንግስት ከለላ ሰጥቶ ባለሀብት ማድረግ። ይሄን የሚያደርጉበት ግን ምክንያት ምንድን ነው? ጀስቲፊኬሽን ጀስቲፋይ ሲያደርጉት ምንድን ነው የሚሉት? ሀገር ወርቅና ብር መሰብሰብ አለባት ማለት ምን ያደርጉታል መሰለህ? ይሄ ክሮኒዝ ካፒታሊዝሙን በብሔራዊ ጥቅም ስም ይሸፍኑታል። ብሔራዊ ጥቅሙ ምንድን ነው? በዓለም ላይ ያለው ወርቅና ብር ቁጥሩ ጥቂት ስለሆነ ውስን ስለሆነ እኛ ደግሞ ብዙ ወርቅና ብር መሰብሰብ ስላለብን ይሄ የብሪቲሽ ካምፓኒ ሞኖፖሊ ሆኖ ብርና ወርቁን ሰብስቦ ሀገር ውስጥ ማስገባት አለበት። አለበለዚያ ጠንካራና ብርቱ ሀገር አንሆንም። ገብታችኋል? አሁን አዳላለው ማዳላው ግን ለሀገር ነው። የፖለቲካውን አምዛዛነትና ወይራነት አይታችሁታል። በሀገር ስም በጋራ ጥቅም ስም ጥቂት ቡድን ይፈጥራል። ክሮኒ ካፒታሊዝም መርከንታሊዝሙ ማለት እና የሀገር ውስጥም ለምሳሌ አሁን ለምሳሌ ጨርቅ ይመረታል፣ ልብስ ይመረታል፣ ምናምን ፋብሪካም አላቸው። ፋብሪካዎቹ ላይ የውጭ ተወዳዳሪ መጥቶ አሁን አንድ ነገር ልንገራችሁ። ለምሳሌ ታሪፍ ሲጣል የሀገር ውስጥ ማለት አሁን ትንሽ ሳልንዛዛ ሀሳቡን ላስቀምጠው። ለምሳሌ አንድ ሀገር ታሪፍ ሲጥል ታሪፍ የሚጥለው ምን ለማለት ነው? አገር ውስጥ የሚነሳ ካምፓኒ አለ ወይም የሀገሬ ካምፓኒ አለ። ለምሳሌ ኢትዮጵያ ውስጥ አሁን የጫማ አምራች የተለያዩ ፋብሪካዎች አሉ እንበል። እንጃ በፊት ነበሩ፣ አሁን ያለው ይኖረ እርግጠኛ አይደለም። እና አሉ ግን የሚያመርቱት ምርት አሁን ለምሳሌ ቻይናዎች አይታችኋል፣ ቲሸርት በ50 ሳንቲም አዛ ነው የሚያደርጓችሁ። አሁን የኢትዮጵያ መንግስት የሀገር ውስጥ የጫማ ፋብሪካዎቹን ፕሮቴክት አደርጋለሁ ብሎ ቻይናዎቹ አንድ ቲሸርት በ50 ሳንቲም ቆንጆ $50 ማለት ነው በ50 ሳንቲም ዶላር በ50 ሳንቲም በዶላር ነው 50 ሳንቲም የሚሉ ጂንስ ሱሪ አንዳንድ ዶላር ይሏቸው እና ነው። የኛ ሀገር ነጋዴ ግን የሚያደርገው ምንድነው? በአንድ ዶላር ያስገባና ዋጁን ቀይሮ ጉቺ ምናምን ብሎ ደግሞ ቡቲክ ላይ ያቆምላቸዋል። ያን ነው ዘረፋ ነው። እና እንግዲህ መንግስት አሁን ለምሳሌ ኢትዮጵያ ውስጥ ጂንስ የሚያመርት ቢኖር ወይም ጫማ የሚያመርት ቢኖር እነዚህም ፕሮቴክት ለማድረግ ብሎ ታሪፍ ይጭናል። ከቻይና ለሚገባው ሱሪ፣ ከቻይና ለሚገባው ጫማ ለምሳሌ በጫማ ዝም ብሎ ከ500 ብር ሊጀምር ይችላል ፐርፒስ ብሎ ለምን እዚህ ዶሜስቲክ ፕሮዳክሽኑ ለማገዝ። ምክንያቱም ቻይናዎቹ ሰብሲዳይዝ አድርገው ምናምን ብለው ነው እንጂ ፈለገ ብታደረጉት አንድ ቲሸርት 50 ሳንቲም አይመጣም። ግን 50 ሳንቲም ብለው ማስታወቂያ ደውልልኝ ምናምን ሚራችሁ አዛ ነው የሚያደርጓችሁ። ቲክቶክ ላይ ደውልልኝ በ50 ሳንቲም ቲሸርት ነው። ይኸው እንደዚህ አይነት አሪፍ ነው እና መንግስት ታሪፍ ሊጥል ይችላል ይሄንን ፕሮቴክት ለማድረግ። ታሪፍ ሲጥል ግን ማን ነው የሚጎዳው?
ምክንያቱም ካምፓኒው አሁን ለምሳሌ ጫማ አምራች ኢትዮጵያ ውስጥ ያሉት ጫማ አምራቾች ይጠቀማሉ። ግን ጫማ አምራቾቹ በቁጥር ስንት ናቸው? ጥቂት ናቸው። ከኢትዮጵያ ሕዝብ ቁጥር አንጻር ብታያቸው ላይክ ነው 1 ሚሊዮንም የሞላ አይመስለኝም። ጫማ የሚገዛ የኢትዮጵያ ሕዝብ ግን ስንት ነው? 10 ሚሊዮን፣ 15 ሚሊዮን፣ 20 ሚሊዮን። እና እነዚህን ፕሮቴክት ለማድረግ ብላችሁ የኢትዮጵያን ጫማ ገዢ አብዛኛውን ሰው ታሪፍ ስጥሉ በጫማ ቢያንስ 500 ብር እየቀረጣችሁት ነው ማለት ነው። ኦፍኮርስ ያ የቀረጣችሁት መኒ ለእናንተም ይጠቅማችኋል። መንግስት ከሆናችሁ ወስዳችሁ ለሌላ ነገር ልታውሉት ትችላላችሁ። በዚህ በዛ ግን ላይክ ነው ምን ይሆናል መሰላችሁ? አንዳንድ ጊዜ አሁን ፍሪ ትሬድ ቢሆን ቻይና በርካሽ ጫማ ማምረት የምትችል ከሆነ ለምን አንተ ጫማ ማምረት ላይ እዚህ ትጋድላለህ? ይሄንን ተው፣ ህዝቡ ይጠቀም። በርካሽ በ50 ሳንቲም ቲሸርት የገዛ ይልበስ፣ ይዘንጥ፣ ይመርበት፣ ታክሱም ይቅረብ። አንተ ሌላ ቻይናዎች የማይሰሩት ወይም የማይችሉት ለምሳሌ ምን ልበላችሁ፣ አሁን ስኳር ብታመርቱ፣ ሙዝ ብታመርቱ እና ኢንተርናሽናል ኤክስፖርት ብታደረጉት በጣም ብዙ ብር ሊያመጣ ይችላል። ላይክ ነው ከብት ማደለብ ውስጥ ብትገቡ ይሄ ስጥ የሚለው በትክክል ማለት ሌሎች ወይንም ደግሞ ሃይ ኤንድ ማኒፋክቸሪንግ ውስጥ ብትገቡ ላይክ ነው ብዙ አይነት ስትሪሞች አሉ። ስለዚህ ቻይናዎቹ ምን ቸገረ፣ ልብሱን ይላኩ፣ ህዝቡ ይልበስ ብለህ ልታው ትችላለህ። ምን ልላችሁ ነው፣ እንደ ሁኔታው አስተያየታችሁ የምትወስኑት ነገር አለ። ያኛው ግን መርከንታሊዝሙ ግን ሁል ጊዜ ማይንድ ሴቱ ፕሮቴክሽኒስት ስለሆነ ታሪፍ ይቆላል፣ ሰብሲዲ ይሰጣል። ራሱ ካምፓኒዎች ሰብሲዲ ሲሰጥ ግን የሚጠቅመው ማንን ነው? ጥቂት ሰዎችን ነው አይደለም። ለምሳሌ ድጎማ ስታደረጉ፣ ጫማ አምራች ስትደግሙ የምትደግሙት ስንት ሰው ነው? ለዛውም ብዙ ማለት ፋብሪካዎችን የሚያመርቱ ምናምን ገንዘብ ያላቸው ኢንቨስትመንት ውስጥ የገቡትን ነው። እነሱን ለማዳን ብላችሁ ግን 100 ሚሊዮንስ በባዶ እግሩ ልታስኬዱ ትችላላችሁ። ይነረሚን የሆነ ትሬድ ኦፍ አለው እና እንትኑ የመጣው ሊበራሊዝም የመጣው ይሄ አይነት አካሄድ በሀገር ስም ጥቂቶችን እየጠቀምን ጥቂቶችን ላይ አሁን ጀስቲፋይ ያደረጉላቸው እነዚህ ካምፓኒዎች እኔ ማደግ ማለት ነው። ፕሮቴክት ካላደረጉ የኔን ጫማ ፋብሪካ ገለህ የቻይና ጫማ ታስገባለህ፣ ከዛ ፎሬን ከረንሲ ታወጣለህ ምናምን ብለው እነሱ የሚያቀርቡባችሁ ትችት አለ። ገብቷቸዋል። ነገሩ ትንሽ ይወሳሰባል። ግን የነፃ ይሄ ያው ሊበራሊዝም የሚለው አስተሳሰብ ምንድን ነው? መንግስት ዴሞክራሲያዊ ይሁን ጫምራ ማለት ዓለም አቀፍ ንግድ በህግ ይታሰር። በህግ ይታሰር ማለት አሁን ወርልድ ትሬድ ኦርጋናይዜሽን ውስጥ ከገባችሁ ለምሳሌ አንፌር የሆነ ሰብሲዳይዝ ማድረግ አይቻልም። ማለት አንፌር የሆነ ሰብሲዳይዝ ማድረግ ማለት ምን ማለት ነው? አሁን ቻይና የምታስቸግራችሁ ምንድን ነው? እነዚህ በ50 ሳንቲም ቲሸርት የሚሸጡላችሁ እንዴት አድርገው ነው? መንግስት ወጫቸውን እየሸፈንላቸው ነው። በሌላ አማርኛ ማለት ነው የቲሸርቱ ወጪ በወጪ ደረጃ 300 ብር ሊሆን ይችላል። ላይክ ነው ከስር ተጀምሮ እስኪመረት ድረስ ወይም 400 ብር ሊሆን ይችላል። የቻይና መንግስት 200 ብሩን ይከፍላል። ለምን? ሰዎቹ ስራ ላይ እንዲቆዩለት እንዲቀጠሩና ስቲል ደግሞ በኤክስፖርት ኦብሴስድም ስለሆነ የቻይና መንግስት ከብታቸው ማርኬትም የማግኘት ችግር አለ። ላይክ ነው ዶሜስቲክ ኮንሰምፕሽኑም ዶሜስቲክ ዲማንዱም በቂ አይደለም ለቻይና። ቻይና በጣም ብዙ ህዝብ ስላለ ለዓለም ህዝብ መሸጥ አለባቸው። ይህ ላይክ ነው ትሬድ ባላንሱ በጣም ብዙ ዲማንድ ያደርጋቸው። ስለዚህ ያንን የሚያረክሱት ለሀገራቸው ሰፖርት እያደረጉ ነው ማለት ነው። ስለዚህ ይሄ ሊበራሊዝም የሚለው አስተሳሰብ የሚለው ምንድን ነው? ታሪፍ እናስቀር ካልተስማማን በስተቀር እኔም ታሪፍ አረጋለሁ አንተም ታሪፍ አረጋለሁ ብለን ተስማምተን ካልሆነ ሰብሲዲ እናስቀር፣ ሰብሲዳይዝ አረጋለሁ ብለን ካልተስማማ ኮምፒቲቲቭ ይሁን። ለምሳሌ ሞኖፖሊ አትፍቀድ። ሀብት ወርቅና ብር አይደለም፣ ብር ወረቀት መሆን ይችላል። ስለዚህ ፈንዳሜንታል የሆኑ የአስተሳሰብ ትልቅ ለውጦች ናቸው። ስለዚህ ይሄን እንለውጠው በሚል ነው ሊበራሊዝም የመጣው ማለት ነው። ሊበራሊዝም ማለት ኢንዲቪጁዋል ፍሪደም፣ ፕራይቬት ፕሮፐርቲ፣ ፍሪ ትሬድ ኤንድ ሊሚትድ ገቨርንመንት የሚሉትን ሀሳቦች ይዞ የመጣና መርከንታሊዝምን የተቃወመ ነው። ለምን?
አሁን ለምሳሌ የመርከንታሊዝም ችግሩ ምንድን ነው? ፕሮቴክት ሲያደርግ ካምፓኒዎቹን የኢትዮጵያ አሁን ለምሳሌ ጫማ ግዛ ይልሃል። የኢትዮጵያ ጫማ የሀገርን ጫማ በሀገር ምርት እኮራለሁ ይልሃል። ጫማውን ሄደህ ስታየው ግን ያስቀይመሃል። እንደዛ ነው። ሰው በሀገሩ ምርት መኩራት ስለማይፈልግ ሳይሆን ተወዳድሮ አይደለም እየሸጠ ያሉ በስኪል በጥራት በምናምን ጥሩ ጫማ አምርቶ ኳሊቲ ነገር አምርቶ አይደለም። ኢንኤፊሽንት ነው። መንግስት ከሌላ ሰጥቶት ነው። እንደዚህ ስትሆን ደግሞ ኢንኤፊሽንት ነው፣ አባካይ ነው፣ ውጤታማ አይደለም፣ ተወዳዳሪ አይደለም። በዓለም አቀፍ ደረጃ ይወዳደር ከቻለ ከቻይና እኩል አሪፍ ጫማ ያምርትና ይወዳደር። ለምን የማይችል ሰው ታግዛለህ? የማይችል ሰው ስታግዝ በኋላ ላይ ሄዶ ሄዶ በአፍጢም ነው የሚደፋ። ምክንያቱም እንትን ነው ደካማ እያገዝክ ነው። መርከንታሊዝም ግን እንትኑን ብሩን መሰብሰብ ስለሆነ ሀሳቡ which means በፍጹም የውጭ ሀገር ፕሮዳክት ኢምፖርት ከማደርግ ለምን ወርቅና ብሩ ከሀገር ይወጣል። ቡሊየኒዝም የሚለው አስተሳሰብ ስላለው ያቺ ቡሊየኗን ስለሚፈልጋት ጥፍጥፍ ወርቁና ጥፍጥፍ ብሩን ስለሚፈልገው እንደዚህ ዓለም ጫማ አድርግ ብሎ ያስገድዳል ማለት ነው። የድሮ አስተሳሰብ ነው። ላይክ ነው እንዳልኳችሁ በብዙ ነገሮች ላይ የተመሰረተ ነው። አሁን በፋይናንሻል አንደርስታንዲንጉ በጣም ኋላ ቀር በመሆኑ የዓለም አቀፍ ግንኙነቱ በጣም መዛባቱ የፖለቲካ ሀሳቢው ለምሳሌ መንግስት ራሱ ማን ነው መሆን ያለበት የሚለው የፖለቲካ አስተሳሰብ ገና ስላልጠራ እነዚህ ነገሮች ተያይዘው ግም ለግም አብረው ተያይዘው ልክ ነው አብረው አዝግመው የፈጠሩት የተዛባ አስተሳሰብ ነው። ሊበራሊዝም ግን የመጣው ምን ብሎ ነው ማለት ነው? እነዚህ ነገሮች በሙሉ ስለሚያስፈልጉ አይደለም የያዝ ናቸው፣ የግድ ስለሆኑ ደካማ ስለምንሆን ስለማያዋጣ አይደለም፣ ስለማናቅ ነው። አለማወቃችን ደግሞ ማለት ልንታገሰው ማንችለው ደረጃ ላይ ደርሷል። ምክንያቱም ጥቂቶችን ጠቅሞ ብዙዎችን ድሃ እያደረገ ነው። ጥቂቶችን ለመጥቀም ሲባል በፕሮቴክሽን በታሪፍ በምናምን ብዙ ህዝብ መጠቀም ከሚችለው ነገር ከልክሎታል። ለምሳሌ የእንግሊዝ ሰዎች የሌላ ሀገር ምርት ቢጠቀሙ ብዙ ሊያገኙ ይችላሉ። ላይክ ነው ጨርቅ ምናምን በርካሽ ሊያገኙ ይችላል ሌላ ካምፓኒ ቢያመጣላቸው። በኋላ ላይ አሜሪካኖቹ ማድረግ የጀመሩት ነፃነታቸውን ካወጁ በኋላ አሜሪካኖቹና ብሪትኖቹ እዚህ ውስጥ ነው የገቡት። ምክንያቱም አሜሪካኖቹ ነፃነት ካወጁ በኋላ የራሳቸው ሺፒንግ ላይንስ ማለት የራሳቸው መርከብ መገንባት ጀመሩ፣ የራሳቸው ዕቃ መነገድ ጀመሩ። ስለዚህ ማለት ከእንግሊዝ ሀገር ራሱ ዕቃ ይገዙና ዕቃውን ግን ወስደው ቻይና ሀገር በርካሽ ይሸጡታል። ለምን? ያዋጣል። ምክንያቱም የኢስት ኢንዲስ ካምፓኒ የአገር ትርፍ ነው ነው ፕሮፊት ማርጅኑ ሲዘርፍ ነው የነበረው። ስለዚህ ማርኬት ታሰፉ ምናምን አሉ። ታሪኩ ብዙ ነው። ኤኒዌይ ፖይንቱ ምን ልላችሁ ነው? ሊበራሊዝም የመጣው ይሄንን መርከንታሊዝም ተቃውሞ ነው። ለምን? መርከንታሊዝሙ ክሮኒ ካፒታሊዝም ይፈጥራል። የተሳሳተ የገንዘብ እሳቤ ላይ ነው የተመሰረተው። ጥቂቶችን ባለሀብት አድርጎ ሌሎችን ጥቂቶችን የመንግስት ምርጥ ልጆች አድርጎ በምን ስም ነው ግን ተንኮሉን አይታችሁታል? በብሔራዊ ዋስትና፣ በብሔራዊ ደህንነት፣ በብሔራዊ ጥቅም በሚል ስም የማይረቡ ትንንሽ ካምፓኒዎችን የታሪፍ ግድግዳ በማቆም ሰብሲዲ በመስጠት ጥቂቶችን ለመጥቀም ብሎ ብዙ ህዝብን ቀረጥ ያስከፍለዋል ማለት ተዘዋዋሪ ቀረጥ ስለሆነ ታሪፍ እንዳልኳቸው አሁን የጫማ ካምፓኒዎችን እዚህ ፕሮቴክት ለማድረግ ብላችሁ አንድ ጫማ ላይ በፒስ 500 ብር ታክስ ስትጥሉ የሀገሬው ላይ ሰፊው የኢትዮጵያ ህዝብ ላይ ማለት በ100 ብር ገዝቶ የሚያደርገውን ጫማ 600 ብር እየሸጣችሁለት ገብታችኋል። የሆነ ዘረፋ ነገር አለ። ኦፍኮርስ ያን ብር ወስዳችሁ መንግስት እንደዚህ ላረገው ነው እንዲህ ላረገው ነው ምናምን ብላችሁ ማለት ትችላላችሁ። ግን ተያይዞ ነገሩ በድምር ውጤቱ የሚጠቅም ሳይሆን የሚጎዳ ነው እና አሜሪካኖቹም ኢንዲፐንደንስ ያወጁት ይሄን ጊዜ ነው። አሁን ለምሳሌ ቀረጥ ይጥልባችኋል ዝም ብሎ መንግስት ማለት ሳያማክራችሁ ሳይነግር ሳይናገር። ለምን? በሀገር ደህንነት ስም ነው ያን የሚያደርገው። ስለዚህ አሜሪካኖች ያሉት ምንድን ነው? እንወከልና ለምን ቀረጥ እንደሚጣልብን እንወቅ።
ግን ስቲል የፖለቲካ አስተሳሰቡ ኋላ ቀረ ስለሆነ አሜሪካኖቹን እናንተ ኮሎኒ ናችሁ፣ ቀኝ ግዛት ናችሁ፣ ስለዚህ እናንተ እንግሊዛዊ አይደለም፣ በቀኝ ግዛት ህግ ነው የምትገዙት። ስለዚህ የቀረጥ ሲጣልባችሁ ቀረጥ መክፈል አለባችሁ እንጂ ፓርላማ ውስጥ እኩል ምናምን ነገር አይሰራም አሉ። በዚህ ምክንያት አሜሪካኖቹ ጦርነት አስነሱና ራሳቸውን ከእንግሊዝ ነፃ አወጡ ማለት ነው። ስለዚህ አሜሪካኖቹ ነፃ ሲወጡ የተመሰረቱበት ቶታል ፕሪንሲፕሉ ምንድን ነው? ይሄ መርከንታሊዝም የሚለውን የገለበጠ ነው። በነ ጆን ሎክ አስተሳሰብ፣ በነ አዳም ስሚዝ አስተሳሰብ፣ በነ ሪካርዶ አስተሳሰብ የመጣ ነው። ለዚህ ነው አይዶን ነግሬያችሁ ከሆነ አላውቅም፣ አሜሪካኖቹ ናቸው አሁን እንግሊዞቹን አስገድደው ይሄ እንግሊዞቹን አስገድደው በኋላ ላይ ከእንግሊዝ ጋር ከቻይና ላይ ያስቀመጡትን ግዴታ ያስነሱት። ለምን? አሜሪካኖቹ ነፃ ንግድ ያዋጣናል በሚል ነው። እነዚህ ግን ነፃ ንግድ አይፈቅዱም። ገብቷቸዋል። እና የሊበራሊዝም እሳቤው ሊሚትድ ገቨርንመንት ነው፣ ኢንዲቪጁዋል ራይት ነው፣ ፍሪ ትሬድ ነው። ግን ኢት ካምስ ኢን ሪአክሽን ቱ መርከንታሊዝም እና ሊሚትድ ገቨርንመንት ስንል አይ ቲንክ ሞስት ኢምፖርታንት ቲንግ ከዚህ ከዴቨሎፕመንታል ስቴት አስተሳሰቡ አንጻር ሊሚትድ ገቨርንመንት ስንል ሞስት ኢምፖርታንት ቲንግ አንደርስታንድ ማድረግ ያለብን መንግስት ሊሚትድ መሆን ያለበት ጣልቃ ይግባ አይደለም። ግን ጣልቃ ሲገባ ለምሳሌ የጫማ ካምፓኒዎችን የማይችሉ ጥሩ ጫማ የማያመርቱ ካምፓኒዎችን ለማገዝ ብሎ የማያድግ ልጅ እየቀለበ ሌላውን የኢትዮጵያ ሕዝብ በጫማ 500 ብር አያስከፍለው ማለት ለምሳሌ እንዴት ልበላችሁ፣ እንደ ኢስት ኢንዲስ አይነት ካምፓኒዎችን ፕሮቴክሽን አይስጥ። ፕሮቴክሽን የሞኖፖሊ ፕሮቴክሽን ይሰጣቸዋል። ለምሳሌ በዚህ ንግድ ላይ ከሱ ውጭ ማንም አይሰማራ ይላል። ሌላ ሰው እኮ ተወዳድሮ እርሱም ባለሀብት መሆን ይችላል። ነገር ግን የተወሰኑ ከመንግስት ጋር ግንኙነት ያላቸው ሰዎች ብቻ አሉ። ስለዚህ እነዛ ከመንግስት ጋር ግንኙነት ያላቸው ሰዎች ብቻ ባለሀብት ይሆናሉ። ለምን ሲባል ሞኖፖሊው ነው ብዙ ወርቅና ብዙ ብር የሚያመጣው። ብዙ ወርቅና ብዙ ብር ከሌለን ደግሞ ደካማ እንሆናለን። ደካማ ከብሔራዊ ደህንነት፣ ከብሔራዊ ብልጽግና፣ ከብሔራዊ ፕሮግራም ጋር ያይዘውና ጥቂቶችን ሞኖፖሊ እንዲያደርጉ ያደርጋል። ይሄ ሞኖፖሊ ግን ከዜጎች ንብረት የማፍራት መብት ጋር ይቃረናል። አት ሴም ታይም የሀገር ዝም ብላችሁ አምጥታችሁ ታሪፍ ስትለብዱ ያ ታሪፍ ብዙ ሰው ታክስ እያስከፈላችሁ ነው። ግን ያ የምታደርጉት በምንድን ነው? በብሔራዊ ማለት ታሪፍ አድርገን የሀገራችንን ምርት እየተጠቀምን ወደ ውጭ ኤክስፖርት ማድረግ ካላቀምን ማለት ከውጭ ኢምፖርት ማድረግ አቁመን ወደ ውጭ ኤክስፖርት ካላደረግን ወርቃችን ተጠርጎ ይወጣል። ወርቁን ራሱ አስተሳሰብ ወርቁ ገንዘብ ነው ብለህ ስለምታስብ ነው አይደለም። ገብታችሁ። ስለዚህ አንዱ ነገር ከአንዱ ጋር ተያይዞ ያንን ተቃውሞ ነው ሊበራሊዝም የመጣው። የሊበራሊዝም አስተሳሰብ እኩልነት፣ ፍትህ፣ ውድድር፣ መከባበር ነው ማለት ነው። ያን ብቻ ሳይሆን ደግሞ የአስተሳሰብ እመርታም አለው። ለምሳሌ ገንዘብ ወርቅና ብር አይደለም። ገንዘብ የኢኮኖሚክ ዴሪቬቲቭ ነው። ኢኮኖሚ የሚያመርታው ነገር ነው እንጂ ገንዘብ ዝም ብለህ የሆነ ቦታ ላይ ማህተም እያደረክ የምታስቀምጠው ነገር አይደለም የሚል አስተሳሰብ እመርታ አለው። ስለዚህ መርከንታሊዝሙን አንደርስታንድ ስታደርጉ ነው ሊበራሊዝሙን አንደርስታንድ የምታደርጉት። ሞር ኢምፖርታንት ግን በሊበራሊዝም ውስጥ መንግስት ጣልቃ ገብነቱ መወሰን አለበት ሲባል የስለት ልጅና የእንጀራ ልጅ የሚያጫውት መኖር የለበትም። ለምሳሌ ነው የምላችሁ። ለምሳሌ አሁን የጫማ ፋብሪካዎችን ለመደገፍ ብላችሁ ሌላውን ሰፊውን ህዝብ የእንጀራ ልጅ ታደርጉታላችሁ። ሀሳባችሁ ምንድን ነው? ጫማ ማምረት አለብን፣ ኢንዱስትሪያላይዝድ መሆን አለብን ነው። ከቻለ ተወዳድሮ ያምርት እንጂ እኔን ለምንድን ነው የምትቀጣኝ ነው። ሌላው ደግሞ ለምንድን ነው እኔ ላይ ታክስ የምትጭንብኝ? አገሬ አይደለም ወይ? ተወዳድሬ ከውጭ ሀገር የሚመቸኝን ዕቃ አምጥቼ ልጠቀም ነው። ገብታችሁ። ስለዚህ የመንግስት ጣልቃ ገብነት በብሔራዊ ጥቅም ስም ሌላውን ሰው የሚቀጠቅጥ መሆን የለበትም። ስለዚህ የሊበራሊዝም አስተሳሰቡ ይሄ ነው። የመንግስት ጣልቃ ገብነትም ወሰን መኖር አለበት ሲባል መንግስት ጣልቃ ይግባ አይደለም፣ ኢኮኖሚ ውስጥም ሆነ ሌላውን ነገር ግን ሲገባ በፍትሃዊነት ይግባ፣ በእኩልነት ይግባ። መንግስት ራሱ ወደ ስልጣን የሚመጣው ተጠያቂነት ይኖረው፣ በምርጫ ይሁን፣ ተገዥነቱ ተጠያቂነቱ ለህዝብ ይሁን እንጂ
እኔ ስዩም እግዚአብሔር ነኝ ወይንም ደግሞ አብዮታዊ ዴሞክራሲ ነኝ፣ በአብዮት ነው ስልጣን የያዝኩት ለህዝብ ጠቀም ነው ብሎ የፈለገውን እንዳይዘላብድ ተጠያቂነትን ለህዝብ ይሁን። ስለዚህ የሊበራሊዝም አስተሳሰብ በዚህ ነው። የሚቀጥለው ኬኔዥያ ነው የሚለው ላይ ገባለው። ስለሰማችሁኝ አመሰግናለሁ። ሰዓቱ እዚህ ጋር ይገድበኛል። ቴንኪው